በአንድ ሀገር ውስጥ የሚገኙ ሁለት ሀገራት የሚያደርጓቸው ጨዋታ ነው ይሉታል። በአንድ ግንኙነት ብቻ እስከ 700 ሚሊዮን የእግር ኳስ አፍቃሪያን የሚከታተሉት ከእግር ኳስም ከፍ ያለ ባላንጣነት ሪያል ማድሪድ ከባርሴሎና ኤል ክላሲኮ። በዛሬው ስፖርት ጥንክራችን ምሽት ላይ የሚካሄደውን ኤል ክላሲኮ ጨዋታን እንዳሳለን። ዛሬ ምሽት 5 ሰዓት ሲሆን የእግር ኳሱን ዓለም በአውሎ ነፋስ የሚወስደው ኤል ክላሲኮ በመባል የሚታወቀው የባርሴሎናና የሪያል ማድሪድ ፍጥጫ በቴሌቪዥን መስኮታችን ብቅ ይላል። ይህ ጨዋታ ከማንኛውም እግር ኳስ ግጥሚያ በላይ ነው። ይህ ፍጥጫ የስፖርት ፉክክር ብቻ ሳይሆን የሁለቱ ታላላቅ ከተሞች የሁለቱ የተለያዩ ባህሎችና የሁለት ተቃራኒ የእግር ኳስ ፍልስፍናዎችም ግጭት ነው። የባርሴሎናና የሪያል ማድሪድ ፍጥጫ ከእግር ኳስ ሜዳ በላይ የሚዘለቀ ነው። ሁለቱ ክለቦች የስፔንን ሁለቱን ትልልቅ ከተሞችም ይወክላሉ። ባርሴሎና የካታላን ብሔርተኝነት ምልክት ሲሆን ሪያል ማድሪድ ደግሞ የስፔን ማዕከላዊ መንግስትን ይወክላል። ይህ የፖለቲካና የባህል ልዩነት በሜዳ ላይ በሚደረገው ፉክክር ላይ ደግሞ ተጨማሪ ቅመም ይጨምራል። በታሪካቸው ሁለቱም ክለቦች እንደ ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ፣ ጆዋን ክራይፍ፣ አልፍሬዶ ዲ ስቲፋኖ፣ ዚነዲን ዚዳን ያሉ ምርጥ ተጫዋቾችን አፍርተዋል። እነዚህ ተጫዋቾች ክለባቸውን ለማሸነፍ ያደረጉት ጥረት የክለቦቹን ጨዋታዎች ክብርና ታላቅነት ይጨምራል። ያኗኗርም የባህልም የመደብም ልዩነት የሚስተዋልበት ደርቢው 120 ዓመታትን ሲያሻግር አሁን ደግሞ በስፔን የንጉሱ ዋንጫ ፍጻሜ ላይ ተፋጠዋል። በግማሽ ፍጻሜው ሌላኛውን የማድሪድ ክለብ አትሌቲኮን አሸንፎ የመጣው ባርሴሎና ሪያል ማድሪድ የሚገናኙበት 260ኛው ደርቢ ዛሬ በሲቪያ ይደረጋል። በሁሉም የጨዋታ ክፍል ከዋክብት የሰበሰቡት አሰልጣኝ ካርሎ አንቸሎቲ ይሄኛው መርሃ ግብር ግን ልባትም የመጨረሻም ሊሆን ይችላል። በስፔን አሸናፊዎች አሸናፊ ዋንጫ ክብሩን በባርሴሎና የተነጠቁት ሰው አመቱን ካለ ዋንጫ ላለማጠናቀቅ አሁን የቀራቸው ነገር ቢኖር የኮፓ ዴላሬና የላሊጋ ዋንጫው ብቻ ነው። ነገር ግን የሁለቱም ክብሮች እንቅፋት ሆኖ ከፊታቸው የቆመው የመንግዜም ተቀናቃኛቸው ባርሴሎና መሆኑ ሲታሰብ የአንጋፋው ሰው የማድሪድ ቆይታ ያበቃለትም ያስመስለዋል። ካርሎ አንቸሎቲ ሎስ ብላንኮቹን በድጋሚ ከተረከቡ በኋላ ካደረጓቸው 11 የፍጻሜ ጨዋታዎች 9ኙን ሲያሸንፉ በሁለቱ የተሸነፉት በባርሴሎና ነው። ይህ ደግሞ አንጋፋው አሰልጣኝ ወሳኝ ምዕራፍ ላይ የካታላኑን ክለብ ሁነኛ ፈተና ስለመሆኑ ማሳያ ተደርጎ ተወስዷል። 30 ዓመትን በተሻገረው የአሰልጣኝነት ዘመናቸው ለ30 ፍጻሜዎች ደርሰው በአምስቱ ብቻ የተሸነፉት ጣሊያናዊው በ31ኛው ደግሞ በዚህ ዓመት ግንኙነታቸው ፍጹም ብልጫ ከወሰደባቸው ክለብ ጋር ይገናኛሉ። ባርሴሎናን በተረከቡበት የመጀመሪያ ዓመታቸው 4 ዋንጫዎችን ለማሳካት ጥሩ ግስጋሴ ላይ የሚገኙት ጀርመናዊው አሰልጣኝ ሃንሲ ፍሊክ በሊጉ ወደ ሳንቲያጎ በርናባው አመርተው 4-0 አሸንፈው ሲመለሱ ሪያል ማድሪድ ባደረጉት የአሸናፊዎች አሸናፊ ዋንጫም ፍጻሜም 5 ግቦችን አስቆጥረው በሪያል ማድሪድ ላይ ያላቸውን የበላይነት አሳይተዋል። በፍጻሜ ጨዋታ ተሸንፈው የማያውቁት የ60 ዓመቱ አሰልጣኝ 7 ጊዜ የፍጻሜ ጨዋታን በድል ለማጠናቀቅ አስቸጋሪ ጊዜ እያሳለፈ የሚገኘውን ሪያል ማድሪድን ማሸነፍ ይጠበቅባቸዋል። በሮበርት ሌዋንዶውስኪ፣ ላሚን ያማልና ራፊናን የሚመራው የፊት መስመርም በሊጉ 89 ግቦችን አስቆጥሯል። እንደ አስፈላጊነቱ ተጫዋቾችን በመቀያየር የሚጠቀሙት ፍሊክ በመከላከሉ መጠነኛ ድክመት ቢኖርባቸውም በርካታ የግብ ድሎችን የሚፈጥረው የአማካይ ክፍላቸው ከ2 እና ከ3 በላይ ግቦችን በማስቆጠር ልዩነት የፈጠሩባቸው ጨዋታዎች ቀላል አይደሉም። በጉዳትም ባለመረጋጋትም እየታመሰ የሚገኘው የሪያል ማድሪድ የተከላካይ ክፍል በስፔን ኮፓ ዴላሬ አስፈሪውን የባርሴሎና የፊት መስመር እንቅስቃሴን ለማስቆም ትልቅ የቤት ስራ ይጠብቀዋል። በጨዋታው ሮበርት ሌዋንዶውስኪ ከጉዳት ስብስብ ውጪ ሲሆን በሪያል ማድሪድ በኩል ኤድዋርዶ ካማቪንጋና ዴቪድ አልባ በጉዳት የማይሰለፉ ተጫዋቾች ናቸው። ባርሴሎና ለ32ኛ ጊዜ ማድሪድ ደግሞ ለ1ኛ ጊዜ የስፔን የንጉስ ዋንጫን ለማንሳት የሚገናኙበት ጨዋታ ምሽት 5 ሰዓት ላይ ይጀምራል።